ስለ ጤናው ሰዓታችን ብዙ ነገሮችን እናነሳለን ሮቤል እኔም አንተም እንግዲህ በስለ ጤናው ፕሮግራም ብዙ ነገሮችን ሰርተን እናቃለንና ምንማርበት አዳዲስ ነገሮችን የምናይበት ፕሮግራም ነው ስለ ጤናው ብለን ሄደን እኛ ራሱ ብዙ ዕውቀት ምናተርፍበት እኔ ደግሞ በተለያየ ጊዜ በወጣው ሰዓት የራሴንም ጤንነት ቼክ ማድረግበት እኔም እንደዛው ነኝ አይደል ዛሬ ደግሞ ጥበብ ወጣ ብላ ኑቤራ የህክምና ማዕከል ዞር ብላ ማዕከሉ ምን ይመስላል ሚለውን ታሳየናለች ያ በዛውም ደግሞ ምን አገልግሎቶችስ ይዟል የሚለውን እናያለን በስለ ጤናው ሰላም እንደናችሁ ጤና ይስጥልን ይያልን ስለ ጤናው ሰዓታችን ላይ ተገኝተናል በሰሚት ባይትና በአራብሳ መሃል ነው የምገኘው በአዲስ መልክ የተቋቋመው ኑቤራ የህክምና ማዕከል ብዙ አገልግሎቶች አሉ ኑ ጎብኙን ብለናል ወደ ውስጥ ገብተን ደግሞ አብረን ምን ያዩናል ወደ ውስጥ እንግባ ሰላም ተነስተልኝ እንደምን አለሽ ደህና ናችሁ እንዴት ናችሁ እንዴት ነው ዶክተር እንደምን አለሽ ሰላም ነው መስከን ሲራስና አስተዋውቀን የት ነው የምንገኘው እኔ ዶክተር ኢዮብ እባላለሁ ዶክተር ኢዮብ ከውጪ በጣም ትንሽ ይመስላል ወደ ውስጥ ግን ሰፊ ነው እንግዲህ ኑቤራ የህክምና ማዕከል ከውጪ ስታዩ አነስ ያለ ይመስላል ውስጡን ስታዩ ግን G+4 ላይ ያረፈ ሰፊ የህክምና ማዕከል ነው ወይ በጣም ደስ ይላል ውስጡን ላሳይሽ ኑቤራ ማለት ግን ምን ማለት ነው ኑቤራ ማለት የኦሮምኛ ቃል ሲሆን እኛ ጋር ማለት ነው እኛ ጋር ነው ነገር እኛ ጋር ነው እኛ ጋር ሐኪም አለ እኛ ጋር ተቋም አለ እኛ ጋር ቤት አለ እኛ ጋር ሰርቪስ አለ እኛ ጋር ነው ማለት ነው መምጣት ብቻ ነው የሚጠበቀው እናንተ መምጣት ብቻ ነው ጤናችሁን ይጠብቅላችሁ እኔ ችግር ካጋጠመ ኑቤራዎች አለን ነው አሁን ያለነው ግራውንድ ፍሎር ላይ ነው ድንገተኛ ህመም ያጋጠመው ፔሸንት ካለ እዚህ አካባቢ ነው እሱ የምናየው ድንገታዊ መጡ ፔሸንቶች በምን ያህል ፍጥነት ለማስተናገድ ተዘጋጅታችኋል ስንት አልጋ አለው ኤመርጀንሲ ሩም ምን ይመስላል ቤታችን እንግዲህ 24/7 ሬዲ ነው ምን የትኛውንም አይነት አደጋ ቢመጣ ተቀበለን ማስተናገድ እንችላለን እንግዲህ እነዚህ ቤዶች እንደምታዩ ደረጃቸውን እየጠበቁ ናቸው ኤኒ ፔሸንት ሲመጣ ለትራንስፖርቴሽንም ምቹ ናቸው በጣም ምቹ ናቸው አልጋዎቹ ሞባይል ናቸው ጎማ ላይ ነው ያሉት በደንብ ይንቀሳቀሳሉ ከዛው ውጪ ደግሞ የኤክስሬ አገልግሎት የምንሰጥበት ደረጃውን የጠበቀ ኤክስሬ እንደገና የላቦራቶሪ ሰርቪስም የምንሰጥበት ኤሪያ አለን ይሄ እንግዲህ የኤክስሬ ክፍላችን ነው እንግዲህ እንደምታዩ ቤቱ ራሱን የቻለ ስታንዳርድ አለው የኤክስሬ ሩም ሲሰራ የኢትዮጵያ ቴክኖሎጂ ባለስልጣን ያስቀመጠው ስታንዳርድ አለ አንድ ኤክስሬ ሩም እንዴት መሆን አለበት የሚለው እና ያ ሩም በዛ ልክ ነው የተሰራው ኤክስሬ ማሽናችንም በሩሙ ቴስት ከተደረገ በኋላ ኢንስታል የተደረገ ነው የትኛውንም አይነት ኤክስሬ የሚፈልግ ፔሸንት ቢመጣ ሰርቪሱን እዚህ ማግኘት ይችላል አሁን ባለው የህክምና ደረጃ የኑቤራ ላቦራቶሪ ምን ይመስላል ኑቤራ እንግዲህ ዘመኑ ያፈራቸውን ትልልቅ ማሽኖች ነው ያሉት ይሄ እንግዲህ በአንድ ጊዜ የ40 ቴስቶችን በአንድ ጊዜ ፕሮሰስ ማድረግ ይችላል በአንድ ሰዓት ውስጥ እስከ 200 ቴስቶችን በአንድ ጊዜ ራን አድርጎ ማውጣት ይችላል አሪፍ ነው ለመልስም ቶሎ ይደርሳል ለመልስም ምንም አያስቸግርም ፔሸንት ቁጭ ብሎ የሚያጠፋው ጊዜ አይኖረንም ማለት ነው ዶክተር ኢዮብ ግራውንድ ፍሎር ላይ ላቦራቶሪ አይተናል ኤክስሬ አለ ድንገታዊ ክፍል አለ ፋርማሲው አለ ይሄ ሁሉ በአንድ ፍሎር ላይ መገኘቱ ቅርብ ርቀት ለመሆኑ አይ ቲንክ ስታንዳርዱን የጠበቀ ነው ማለት ነው አይደል እኛም በዛ ልክ አስበን ነው የሰራ ነው በጣም አሪፍ አሁን ወዴት ነው አሁን እንግዲህ እዚህ ያለውን ሰርቪስን ያሳየችሻለሁ ቀጣይ የምንሄደው የማህፀንና ጽንስ ስፔሻሊስት ሐኪማችን ሜዲካል ዳይሬክተራችን ወደ ዶክተር ጌታቸው ነው እንግዲህ በህክምናው ላይ ኦልሞስት ከ20 ዓመት በላይ ቆይቷልና የቀሩትን ሰርቪሶች ደግሞ እሱ ያስተዋውቅሻል እሺ
እንዴት ነሽ? ሰላም ነው? እባክሽ ተቀመጪ። አመሰግናለሁ። እሺ እስቲ ራስን አስተዋውቀን። እሺ እኔ ዶክተር ጌታቸው ሙሳው እባላለሁ። የኑቢራ ሕክምና ማዕከል የሜዲካል ዳይሬክተር ነኝ። የማህፀንና ጽንስ ስፔሻሊስት ሐኪምና የተቋሙ መስራች አባል ነኝ። ስለ ኑቢራ ሕክምና ማዕከል ትንሽ እናንሳና መቼ ተመሰረተ፣ ማን መሰረተው የሚለውን ነገር። እንግዲህ ወደ አመሰራረቱ ስንመጣ ኑቢራ መጀመሪያ በ5 ስፔሻሊስት ሐኪሞች ነው የተመሰረተው። የዛሬ 3 ዓመት አካባቢ ኑቢራ ክሊኒክ ሚዲየም ክሊኒክ ተብሎ ነው የተመሰረተው። ከዛ በኋላ ቀስ እያሉ የተለያዩ የህክምና ባለሙያዎችንም ማካተት ጀመሩ። እኔም እንግዲህ በዛን ሰዓት ነው አንዱ የተቋሙ አባል ሆኜ የተካተትኩት የገባሁት። በጣም አሪፍ። እሺ ዶክተር፣ በአዲስ መልክ ነው የተመሰረተው እና በአዲስ መልክ ከተመሰረተ ስንት ጊዜ ሆነው? ክሊኒኩ አሁንም ስራ ላይ ነው እየሰራ ነው ያለው አራብሳ አካባቢ። ይህንን ያሰብነው ይህን ተቋም ለመክፈት ያሰብነው የዛን ጊዜ ጀምሮ ነው። ኦልሞስት 3 ዓመት ፈጅቷል ማለት እንችላለን። ይሄ ተቋሙ ከተመሰረተ ኦልሞስት 2 ወር አካባቢ ሆኖታል። በጣም አሪፍ። ለታካሚዎች ምን ዓላማ ይዞ ነው? እንግዲህ ዋናው ዓላማችን ምንድነው? ካለው የትራፊክ መጨናነቅ አንፃር ከከተማ ወጣ ብሎ ነዋሪዎች ወደሚኖሩበት አካባቢ ቀረብ ብሎ በተመጣጣኝ ዋጋ ለማህበረሰቡ የህክምና አገልግሎት ለማቅረብ አስበን ነው ይህን ተቋም እዚህ አካባቢ ላይ የከፈተ። በተመጣጠነ ዋጋ በተመጣጠነ አይደል? ህክምና ስናስብ እኮ እንፈራለን ለመምጣት። ለምን is it too expensive ነው ወይ is it in my budget የሚለው ነገር ያሳስበናል። ኑቢራ የህክምና ማዕከል ተመጣጣኝ ዋጋ ነው ያለው። በገንዘብ እጦት ምክንያት አንድ ግለሰብ በበሽታ ምክንያት ሌላ ችግር እንዳይፈጠርበት የተቻለውን ያክል አገልግሎት ለመስጠት አስበን ነው ይህን ህክምና ተቋም ያቋቋምነው እና ዋጋ ላይ ብዙ እንትን አናደርግም። ኢቭን በነፃም ሁላ አገልግሎት ልንሰጥ እንችላለን። ደስ ይላል። እንግዲህ ዶክተር እንዳልኩ ዶክተር ኢዮብ ግራውንድ ፍሎሩን አሳይቶኝ ነበር። የቀሩትን ለማየት ጓጉቻለሁ። በጣም ጥሩ ያስጎበኝሻል። ደስ ይላል። እሺ እንግዲህ ሰው ወደ ሆስፒታል ሲመጣ ምቹ የህክምና ስፍራ አለ ወይ? ያው እንፈልጋለን አይደል? ሲያምን ምቹ ነገሮች እንዴት ነው? አዎ በጣም ምቹ የሆነ የህክምና ስፍራ ነው ያለ። የመጀመሪያው ህክምና ቦታችን ይሄ ማዋለጃ ክፍል ነው። ውስጡን ላሳይሽ እስቲ። ሴትም ስለሆንሽ አንቺ ይቻላል ይመለከትሻል፣ በደንብ ይመለከትሻል። ይሄ 2 አልጋዎች አሉ። ለጊዜው የማማጫ ክፍል ይባላል። የምጥ እንትኑ ማህፀን ሙሉ በሙሉ ሲከፍት ወደ መውለጃ ክፍል ይዘናቸው እንገባለን ማለት ነው። የመውለጃ ክፍላችን እዚህኛው ጋር ነው። 2 ኮቾች አሉ የመውለጃ ቦታዎች። አንደኛው ይሄ ነው። 2 እናቶች በአንድ ጊዜ እዛ ጋር አምጥተው ሁለቱም በአጋጣሚ ሆነው ሲደርሱ ይሄ መጀመሪያው ሰከንድ ስቴጅ የሚባለው ላይ ከደረሱ በኋላ እንዲወልዱ እዚህ ላይ እናደርጋለን። እዚህ ላይ ነው የማዋለድ አገልግሎት የምንሰጠው። ልጅ ከተወለደ በኋላ ቅዝቃዜ ዋናው እንትን ቅዝቃዜ እንዳይኖር ቶሎ ወደ ሙቀት ቦታ ላይ ይወሰዳል። እዛ ጋር ተወስዶ የህፃናት ስፔሻሊስቷ ደግሞ እዛ ጋር ልጁን ትንከባከባለች። ልክ ደግሞ እንደዛ እያደረግን አልወልድ ካሉ ወይም ልጁ ላይ የመታፈን ምልክቶች ምናምን ካሉን ከተከሰቱ ቀጥታ በዊልቸር ይዘን እናትየዋን ወደ ኦፕሬሽን ክፍል እንገባለን። እንግዲህ ለአዋቂ አይሲዩ ሲባል ሰማለው አውቀዋለሁ። እሱን ግን የጨቅላ ህፃናት አይሲዩ ማለት ምን ማለት ነው? ምን ያካትታል? እንግዲህ የጨቅላ ህፃናት አይሲዩ የጨቅላ ህፃናት ጽኑ ህሙማን ክፍል ወይም ኒዮናታል አይሲዩ ይባላል። ያ ማለት ህፃናት እንደተወለዱ ችግር ቢያጋጥማቸው፣ ለምሳሌ የተለያዩ ችግሮች የመተንፈስ ችግር ቢያጋጥም፣ ቢጫ መሆን ቢያጋጥም ወዳውኑ ገብተው የሚታከሙበት ክፍል ማለት ነው። ለምሳሌ ኢንቴንሲቭ ኬር ነው የሚሰጣቸው። ለምሳሌ አንድ ህፃን ልጅ ከተወለደ በኋላ ክትትል ላይ ያለ ቢጫነት ቢያጋጥመው ፎቶቴራፒ ማሽን አለ። በፎቶቴራፒ ማሽን እንዲታከም እናደርጋለን። እነዚህ በምን ምክንያቶች ነው ግን ቢጫ ሊሆን? ቢጫነቱ እንግዲህ በተለያየ ምክንያት ሊመጣ ይችላል። አንዳንዴ በሚወለድበት ሰዓት ደም መፍሰስ ሊያጋጥም ይችላል ወደ ጭንቅላት ውስጥ። በዛ ምክንያት ቢጫነት ሊመጣ ይችላል። ብዙ ጡት በማጥባትም አንዳንድ ጊዜ አልፎ አልፎ ቢጫነት ሊከሰት ይችላል። በዚህ ምክንያት ቢጫነት ሊከሰት ይችላል።
የምተኝቶ መታከሚያ ክፍሎች አሉ? እንግዲህ ማዕከሉ 30 የተኝቶ መታከሚያ ክፍሎች አሉ። አይ በጣም 30 አልጋዎች አሉ ማለት ነው። ወደፊት እየጨመርን ደግሞ እንሄዳለን። አይቀርም። ከእናቶችና ከህፃናት ህክምና አገልግሎት ውጪ ኑቤራ ምን አይነት አገልግሎቶች ይሰጣል? እኛ እንግዲህ ሁሉንም አይነት የህክምና አገልግሎቶች እንሰጣለን። በማዕከላችን ጠቅላላ ቀዶ ህክምና እንሰጣለን። ሁሉንም አይነት የቀዶ ህክምናዎች አንጀት ሰርጀሪ ሊሆን ይችላል፣ የጉበት ሰርጀሪ ሊሆን ይችላል፣ የሽንት ፊኛ ሰርጀሪ ሊሆን ይችላል፣ ሁሉንም የሐሞት ጠጠር ሰርጀሪ ሊሆን ይችላል። ሁሉንም ሁሉ ገብ ናቸው። ሁሉ ገብ ናቸው። እንደውም አንድ ታካሚ አለን ለኦፕሬሽን የተዘጋጀ ታካሚውን ነው ያስጎብኝሽ። እሺ እንዴት ነህ? ሰላም ነው? እንዴት ነህ? እየበረታህ ነው? ስምን እስቲ ማለት ነው? አየሁ ይባላል። መቼ መጣህ ወደ ኑቤራ? እዚህ ክትትል ካረኩ 3 ቀን ሆኖኛል። እንዴት ነው? ከዚህ በፊት 1-2-3 ቦታ ቼክ ተደርጌ ነበር። ጨጓራ እየተባልኩ ነበር። እዚህ ከመጣሁ በኋላ የሐሞት ጠጠር እንደሆነ ተነግሮኛል። አልትራሳውንድ ተነስቼ ስለተረጋገጠ ኦፕራሲዮን ያስፈልጋል ስላሉ እሱን ለመታየት እየተንከባከቡክ ነው እነ ዶክተር? በጣም ጥሩ። እንክብካቤው እንዴት ነው? ሆስፒታሊቲያቸው አሪፍ ነው? በጣም ቆንጆ ነው። እንደ ቤቱ ስራቸው ቆንጆ ነው። መጨረሻውን ደግሞ እግዚአብሔር ያሳምራል። አሜን አሜን አሜን። እንግዲህ በርታ በል። እሺ አይዞህ። እሺ አይዞህ። እሺ ዶክተር እንግዲህ ፋሲሊቲያችሁ በጣም ነው የሚያምረው አይደል? ወደድሽው? በጣም እንግዲህ ደረጃውን የጠበቀ ህክምና የሚለካበት አንዱ በቂ ባለሙያ ነው አይደል? ኑቤራ ስንት ስፔሻሊስት እና ሰብ ስፔሻሊስት አሏት? እንግዲህ መጀመሪያ ላይ ነግሬሻለሁ። ኑቤራ የህክምና ማዕከል ከ40 በላይ የሚሆኑ ስፔሻሊስት እና ሰብ ስፔሻሊስት ሐኪሞች ያሉበት እና የተዋቀረ የህክምና ማዕከል ነው። የተለያዩ ህክምናዎችን እንሰጣለን። የህፃናት ህክምና አለ፣ የእናቶች ህክምና አለ፣ የጠቅላላ ቀዶ ህክምና፣ የአጥንት ህክምና፣ የተመላላሽ ህክምናዎችን እነዚህን የመሰሉ የተመላላሽ ህክምናዎችን እንሰጣለን። አሁን የተመላላሽ ህክምና የሚሰጥበት ቦታ ላይ ነው አሁን ያለ ነው። የተመላላሽ ህክምና የሚሰጥበት ቦታ ነው። ለምሳሌ የመጀመሪያውን ክፍል ስታይዛ ኦቢጂዋይን ይላል አይደል? የእናቶች የህክምና ክፍል ማለት ነው። ቀጥሎ ያለው ክፍል ደግሞ የክትባት ክፍል የሚሰጥበት ቦታ ነው። ይሄኛው ደግሞ የህፃናት የተመላላሽ ህክምና ክፍል ነው። የቀዶ ህክምና የተመላላሽ ህክምና ክፍል ነው ቀጥሎ ያለው እና እነዚህ በሙሉ የተመላላሽ ህክምና አገልግሎት የሚሰጥባቸው ክፍሎች ናቸው። ኦልሞስት ሁሉም አይነት የተመላላሽ ህክምና አገልግሎት አለ። የተሟላ አንድ ቦታ ላይ ይሄን ሁሉ ማግኘት እኮ ቀላል አይደለም ማለት። በጣም እንግዲህ ዶክተር የጨቅላ ህጻናት ጽኑ ህሙማን ክፍል አሳይተኛል። አሁን ደግሞ ወደ አዋቂዎች መተናል። አይሲዩ አይደል? ኢንቴንሲቭ ኬር ዩኒት። ኢንቴንሲቭ ኬር ዩኒት እንግዲህ ስንል የበሽታውን ክብደት ነው አይደል የሚገልጽልን? ትክክል ነሽ። ግን በዛ ልክ እንደ ታካሚ ላውራና በዛው ልክ የብሩም ይዘት ትንሽ ያሳስበናል። ኑቤራ አፎርደብል ነው ወይ ለጽኑ ህሙማኖች? እስቲ እንዴት ነው? እንዳልሽው እንግዲህ የጽኑ ህሙማን ክፍል ሲባል ውስጥ ያሉት ማሽኖች ናቸው። በጣም ኤክስፔንሲቭ የሆኑ ማሽኖች ናቸው የሚገጠሙት። በዛ ምክንያት አንዳንድ ቦታ ላይ ትንሽ ኤክስፔንሲቭ ነው፣ ውድ ነው ይባላል። አፎርደብል ሄልት ኬር ትንሽ ያሳስባል። ልክ ነሽ። ኑቤራ ህክምና ማዕከል ግን በጣም አፎርደብል በሆነ ዋጋ ነው የህክምና አገልግሎትን እየሰጠን ያለን። ሁሌ ፔሽንት ፈርስት ነው አይደል? ህመም መጀመሪያ ከዛ ወደ ክፍያ። ትክክል ነው። ጥበብ ረጅም ጊዜ ቆይተናል። በጣም እናመሰግናለን። አለፋንሽ በጣም ኧረ ምንም ደስ ይላል። እናመሰግናለን። አሁን ከዚህ በኋላ ያለው እንግዲህ ይሄ ማለፍ አይቻልም። ከዚህ በኋላ ኦኬ፣ ቁም ተጠንቀቅ ላይ ነው። ቀይረሽ ኦፕሬሽን ውስጥ የሚሰጥ ስክራብ የሚባል አለ። እሱን ቀይረሽ ትገቢያለሽ። ጀነራል ሰርጅን ልጥራልሽ እና ከእሱ ጋር ላገናኝሽ። ጥበብን ይዛት ገብተህ ኦፕሬሽን ክፍሉን በተመለከተ በደንብ አስጎብኝልን። ከኔ ጋር ያለው ጊዜ እንግዲህ ጨርሰናል። ስላገኘሁህ እኔም በጣም አመሰግናለሁ። አይ ሰላም፣ እንዴት ነህ? አለን እንዳታልፊ ተብያለሁ። ይሄው ቆሜያለሁ። በዚህ ልግባ። ዶክተር ሙሉነህ እንግዲህ ስላገኘሁህ ደስ ብሎኛል። የሰርጂካል ዩኒት ላይ ነው የምንገኘው አይደል? የቀዶ ጥገና ኦፕሬሽን ክፍላችን ነው። በጣም
ዶክተር ሙሉና እንግዲህ ብዙ ፔሸንቶች ይመጣሉ አይደል ቀዶ ጥገና የሚፈልጉ በተመሳሳይ ሰዓት ስንት ቀዶ ጥገና ማካውንት ትችላላችሁ? ማዕከላችን ውስጥ እንደዚህ አይነት ሌላ 2 በአጠቃላይ 3 ሜጀር ኦፕሬሽን የሚሰራባቸው ክፍሎች አሉ። ለምሳሌ አሁን በተመሳሳይ ሰዓት እንዳልሽው የተለያዩ ታካሚዎች ሊመጡ ይችላሉ። ሆድ ተቀዶ የሚሰሩ ላፓራቶሚ ሊሆን ይችላል። የሐሞት ከረጢት ጠጠር ማውጣት ሊሆን ይችላል። ሌሎችም ድንገተኛ ኦፕሬሽኖች ካሉና ሙሉ ማደንዘዣ ወይም ግማሽ ማደንዘዣ የሚፈልጉ ካሉ እነዚህ ኦፕሬሽን ክፍሎቻችን ውስጥ እስከ 3 ፔሸንት በአንድ ሰዓት ኦፕሬት ማድረግ እንችላለን ማለት ነው። በጣም አሪፍ። እንግዲህ ዶክተር ሙሉነህ በግራና በቀኝ በሰርጀሪ ክፍሎች ላይ ታጀብነው። እንግዲህ ሰርጀሪ ቀዶ ጥገና ላይ ብዙ ውስብስብ ነገሮች ሊፈጠሩ ይችላሉ አይደል? እነዛን ውስብስብ ነገሮች ለመፍታት ምን ላይ ትሰራላችሁ? ዝግጅታችሁ ምን ይመስላል? ልክ ነሽ። በኦፕሬሽን ጊዜ የተለያዩ ኮምፕሊኬሽኖች ሊከሰቱ ይችላሉ። ለምሳሌ ከፍተኛ የሆነ የደም መድማት ሊኖር ይችላል። ታካሚያችን ማደንዘዣ ተሰጥቶት ከማደንዘዣ አልነቃ ሊል ይችላል። ስለዚህ እነዚህ ነገሮች ድንገት የሚፈጠሩ ከሆነ ለምሳሌ አሁን ፔሸንቱ አልነቃ ካለ እዚሁ ፍሎር ላይ ማሽኖች የተሟላላቸው አይሲዩዎች አሉ። የጽኑ ህሙማን ክፍሎች እዛ ወስደን በማሽን እንዲተነፍስ ለተወሰነ ጊዜ ከማደንዘዣው ሙሉ ለሙሉ እስኪነቃ ድረስ ማድረግ እንችላለን። እቺ የምታያት ክፍል ደግሞ ፖስት አነስቴዥያ ኬር ዩኒት ትባላለች። እስከሚነቁ ድረስ የሚያርፉበት እስከሚነቁ ድረስ እዚህ እናቆያቸዋለን። ሞኒተር እናደርጋቸዋለን። ኦክሲጅን ካስፈለገም ኦክሲጅን እንሰጣቸዋለን ማለት ነው። አይ በጣም አሪፍ በጣም አሪፍ የተሟላ ነው። ብዙ ጊዜ ግን ምን አይነት ኬዞች ነው የሚመጡት? ምን አይነት ኬዞች ያጋጥሙሃል አንተ? ለምሳሌ አንድ ታካሚያችን ዛሬ አንድ የሐሞት ከረጢት ጠጠር አጋጥሞት የመጣ ታካሚ ነበረን። እሱን ኦፕሬሽን ሰርተን ጨርሰን ነው ያገኘንሽ። ዶክተር እናመሰግናለን። ቴንክ ዩ። እኔ ደግሞ ወደ ዶክተር ኢዮብ ልመለስ። አይ ቲንክ አንተ ትገባለህ ወደስ። እሺ ቴንክ ዩ። መልካም። እኔ ማመሰግናለሁ። ዶክተር ኢዮብ ቀንክ እንዴት ነበር? የኔ ቀን መልካም ነበረ። አይ ሆፕ ያንቺም ቆይታ ከነ ዶክተር ጌታቸው ጋር ከነ ዶክተር ሙሉነህ ጋር የነበረሽ ቆይታ መልካም እንደነበረ ተስፋ አደርጋለሁ። ኑቤራን ከላይ እስከ ታች ነው የጎበኘኋት። በጣም ሰፊ ስፍራ ነው ሕክምናው ቦታና ኑቤራ በጣም ብዙ አገልግሎቶች የምናገኝበት ሆስፒታል ሆኖ ነው ያገኘሁት። ዶክተሮቹም በጣም ዌልካሚንግ ናቸው። እውቀት ሼር ማድረግ ይወዳሉ። እንግዲህ እኔ ጥሩ ጊዜ ነበረኝ። ቆንጆ ጊዜ ነበር። ስለዚህ ኑቤራን እንደስሙ እኛ ጋር ነው እያለሽ ነው? እኛ ጋር ነው ኑቤራ። ኧረ እኔም መጪ ነኝ በቃ ካሁን በኋላ እንደውም እዚህ ሰፈርም ስለሆንኩኝ ሲያመኝ ኑቤራ እመጣለሁ። መልካም ቴንክ ዩ። ስላገኘሁት ደስ ብሎኛል። ስለጠራችሁኝም ደስ ብሎኛል። እኛም ቤታችንን መጥተሽ ስለጎበኘሽ ከልብ እናመሰግናለን። እንግዲህ ከዚህ በላይ አይለያዘ አንተም ወደ ስራ እኔም ወደ ቤቴ። መልካም። ቴንክ ዩ ሶ ማች። አመሰግናለሁ። እንግዲህ በሰሚትና በ49 መሃል የሚገኘው የኑቤራ ሕክምና ማዕከል ቆይታችን ይሄን ይመስል ነበር። ቆንጆ ቆይታ ነበረኝ። ስለ ጤናው ይሄን ይመስል ነበር። በጤና ሰንብቱ። ባይ ባይ።